ህቡ እንላቸዋለን። ህቡ ምንላቸው ደብቀን ለማንም አይሰማብኝ አይታይብኝ ብለን ምንይዛቸው ማለት ሳይሆን ብናብራራቸውም ለማንም ግልጽ ያልሆኑ ነገር ስለሆኑ ምስጢር እንላቸዋለን። ምስጢር ያልንበት ምክንያት ለሚያምን ብቻ የሚፈጸም ስለሆነ ነው። እነዚህ ምስጢራት ለማያምን የሚፈጸሙ አይደሉም። ቤተክርስቲያን 7 ያደረገቻቸው ለምንድን ነው? የቤተክርስቲያን ምስጢራት 7 መሆን ነበረባቸው ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የአንቀጸ አባግ መንፈሳዊ ሚዲያ ተከታታዮች በልዑል አምላክ በእግዚአብሔር ስም ሁላችሁንም ሰላም እላችኋለሁ። እንደምን አላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ይመስገን ብለን እንዳመሰግነው አንደበታችን ለምስጋና ያከናወነልን፣ ትናንት የጠበቀን ዛሬን ያደረሰን፣ ነገን በተስፋ እንድንጠባበቅ ያደረገን የሰራዊት ጌታ አምላካችን እግዚአብሔር ፈጠረው አንደበት ስሙ ለዘላለም የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም በዕለቱ የምናስባቸው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው አባቶቻችን ሊቃውንት እግዚአብሔር እንዳከበራቸው መጠን ክብርና ምስጋና ይድረሳቸው። ከዛሬ ጀምሮ በተከታታይ 7ቱ ምስጢራተ ቤተክርስቲያን በሚል ርዕስ እንመማራለን ማለት ነው። ጉባኤ ሊቃውንትን የባረከ አምላክ እኛን ጉባኤያችንን ባርኮ መካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እነዚህ 7ቱ ምስጢራተ ቤተክርስቲያን ምን እንደሆኑ አፈጻጸማቸውን በሚገባ እንመለከታለን። እንደ እግዚአብሔር ቅዱስ ፈቃድ ለሌሎቹ በማጋራት እናንተም ትከታተላላችሁ ማለት ነው። አምላካችን እግዚአብሔር የጀመርነው እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። 7ቱ ምስጢራተ ቤተክርስቲያን በሚል ርዕስ ነው የምንመማረው ማለት ነው። ለዛሬ እንደ መግቢያ ተወሰነ ሀሳቦች እናነሳና በሚቀጥለው በተከታታይ 7ቱንም ምስጢራት አፈጻጸማቸውን ለእግዚአብሔር ቅዱስ ፈቃድ እንመማራለን ማለት ነው። ምስጢራት 7 ተብለው ይወሰናሉ ወይም ደግሞ በቁጥር 7ቱ ምስጢራተ ቤተክርስቲያን ምንላቸው ምስጢራት እንዳሉ ሁላችንም እናውቃለን። በዛሬው ዕለት ለአያያዝ እንዲመቸን 7 ለምን ሆኑ፣ ምስጢራት ለምን ተባሉ፣ እንዴት ነው አከፋፈላቸው የሚለውን ደግሞ በዝርዝር ቁጥራቸውንም እንደ ዛሬ እንመለከታለን ማለት ነው። ስማቸው ቅድም እንደነገርኳችሁ 7ቱ ምስጢራተ ቤተክርስቲያን ይባላሉ። 7ቱ የቤተክርስቲያን ምስጢራት ማለት ነው። እንግዲህ ምስጢር ማለት ምን ማለት እንደሆነ ግልጽ ነው፣ እናነሳለን። 7 የሆኑበትን ደግሞ ምክንያት እናነሳለን ማለት ነው። እንግዲህ 7ቱ ምስጢራተ ቤተክርስቲያን ምንላቸው ዝርዝራቸው ሁላችንም እናውቃቸዋለን፣ ወደፊት እንመጣባቸዋለን። ግን የቤተክርስቲያን ምስጢራት 7 ለምን ሆኑ የሚለውን እንመጣበታልና በመጀመሪያ የምናየው ምስጢር ማለት ምን ማለት ነው ነው። ምስጢር ማለት ምን ማለት ነው? ምን ነው ምስጢር ምንለው የሚለውን እናንሳ እና ደግሞ እነዚህን 7ቱን ምስጢራት ምስጢር ያልናቸው ለምንድን ነው የሚለውን የመጀመሪያ እናነሳለን። ምስጢር ማለት ሁላችንም እንደምናውቀው ከምናውቀው ትርጉም ስንነሳ ድብቅ፣ ስውር፣ ሽሽግ፣ በንባብ የተሰወረ ግልጽ ያልሆነ ለወዳጅ የሚነገር ሰው የሚመረጥለት ነገር ማለት ነው ምስጢር የሚባለው። ስውር፣ ድብቅ፣ ሽሽግ ለወዳጅ ብቻ የሚነገር ሰው የሚመረጥለት በንባብ የተሰወረ የተወሰኑ አካላት ብቻ የሚግባቡበት ግልጽ ያልሆነ ነገር ምስጢር ይባላል። ምስጢር ይባላል። አሁን የተወሰኑ ትርጉሞችን እንዳየን ታስታውሳላችሁ። ድብቅ፣ ሽሽግ፣ ስውር፣ ለወዳጅ ብቻ የሚነገር ሰው የሚመረጥለት በንባብ የተሸፈነ ግልጽ ያልሆነ ነገር ወይም ደግሞ ከህሊና በላይ የሆነ ተመራምረው የማይደርሱበትን ነገር ምስጢር ይባላል ቤተክርስቲያን። አሁን እነዚህን 7ቱን ምስጢራት አልናቸው። ምስጢር አልናቸው። ለምንድን ነው ምስጢር ያልናቸው? አሁን ድብቅ፣ ስውር የሚል ነገር አንስቻለሁ እና ስውር ስለሆነ ወይም ደግሞ ሰውረን ስለምንያዘው ብቻ አይደለም። በነገራችን ላይ ምስጢራት የሚባለው 7ቱ ብቻ አይደለም። 5ቱ አዕማደ ምስጢር የሚልም ስናነሳ ታስታውሳላችሁ። በቤተክርስቲያን እንደውም ህቡዓት ስውር የሆነ ነገር ሁሉ ምስጢር ይባላል የሚል ሀሳብ ነው እያነሳንልን። እግዚአብሔር ከትንሳኤው በኋላ ለ40 ቀን ለደቀ መዛሙርቱ መጽሐፈ ኪዳን የሚባል ትምህርት አስተምሯቸዋል ታስታውሳላችሁ። እና ከዚያ ትምህርት አንዱ ትምህርተ ህቡዓት የሚባል ነው። በእንተ ትምህርተ ህቡዓት ቅድመ ዘትነገርም ጵርስፎራ፣ በእንተ ትምህርተ ህቡዓት ቅድመ ዘትነገርም ጵርስፎራ፣ ከስጋው ከደሙ አስቀድማ የምትነገር ወይም ደግሞ ምስጢራትን ስለመማር ስለማስተማር ወይም ደግሞ ህቡ ስለሚሆኑ ምስጢራት ተብሎ ይተረጎማል። እነዚህ ህቡ የተባሉ የመጀመሪያው 5ቱ አዕማደ ምስጢር ናቸው። ሁለተኛው ደግሞ 5ቱ ምስጢራት ወይም ደግሞ 7ቱ ህቡዓት የሚባሉ አሉ። እነሱን ህቡ እንላቸዋለን። ህቡ ምንላቸው ደብቀን ለማንም አይሰማብኝ አይታይብኝ ብለን ምንይዛቸው ማለት ሳይሆን ብናብራራቸውም ለማንም ግልጽ ያልሆኑ
ነገር ስለሆኑ ምስጢር እንላቸዋለን እንጂ ደብቀን ለማንም አላሰማም አላሳይም ብለን አትስሙብኝ አታዩብኝ ብለን ደብቀን የምንይዛቸው ማለት አይደለም። ምስጢራት ያልናቸው እነዚህ ሰባቱን ከዚህ የተነሳ አይደለም ማለት ነው። ለምንድነው ምስጢራት ያልነው የምንለውን 1 3 4 ነጥብ ላንሳ። የመጀመሪያው እነዚህን ምስጢራት ያልናቸው ደብቀን ማንም እንዳይሰማ የምንይዛቸው ነገር ስለሆኑ ሳይሆን ምስጢር ያልነው የመጀመሪያው ምስጢር ያልንበት ምክንያት ለሚያምን ብቻ የሚፈጸም ስለሆነ ነው። እነዚህ ምስጢራት ለማያምን የሚፈጸሙ አይደሉም። ቅድም ምስጢር የሚለውን ሲንተረጉም ለወዳጅ ብቻ የሚነገር ብለናል። ስለዚህ ለሚያምን ብቻ የሚፈጸሙ ምስጢራት ናቸው ሰባቱ ምስጢራት። ለማያምን ላላመነ ላተጠመቀ የሚፈጸም አይደለም ሰባቱም ማለት ነው። ከሰባቱ አንዱ ጥምቀት ነው። ለምሳሌ ጥምቀት ማመን ያስፈልጋል። ያመነ የተጠመቀ ስለሆነ መጽሐፍ የሚለው ማመን አለበት። ባጭሩ ሰባቱ ምስጢራት ለማያምን ሰው ስለማይፈጸሙ ማመን የእግዚአብሔር ልጅ መሆን ከእግዚአብሔር መወለድ ስለሚጠበቅ ለነዚህ ለሚያምኑ ሰዎች የሚፈጸሙ ስለሆኑ ሰባቱ ምስጢራት የምንላቸው ለምዕመናን የሚነገሩ ለሚያምኑ ሰዎች የሚነገሩ ሰው የሚመረጥላቸው ለምዕመናን የሚነገሩ ስለሆኑ የመጀመሪያው ምስጢራት ያልናቸው ለዚህ ነው እንጂ ምን ደብቃቸው ምን ሰውራቸው ስለሆነ አይደለም ነው። የመጀመሪያው ምስጢር የተባለው ለሚያምን የሚነገር ስለሆነ ነው። ሁለተኛው ምስጢራት ያልናቸው በግዙፍ አገልግሎት ረቂቅ ምስጢርን ስለምናገኝ ነው። ሐሳብ የገባችሁ ከሆነ በግዙፍ አገልግሎት ረቂቅ ምስጢርን ስለምናገኝ ነው። ለምሳሌ ከሰባቱ ምስጢራት አንዱ ምንድነው ብለናል? ምስጢረ ጥምቀት ብለን አንስተናል አይደለም? ምስጢረ ጥምቀት አሁን ውሃውን የምናዘጋጅበት ዕቃ አለ፣ ግዙፍ ነው እናስታውሳለን። ከዛ ደግሞ እሱ ብቻ አይደለም፣ ውሃው አለ፣ ግዙፍ ነው። ማለትም ውሃውን እናየዋለን። በምናየው ዕቃ በምናየው ውሃ የማናየውን ጸጋ ከእግዚአብሔር እንወለዳለን፣ የማናየውን ጸጋ እናገኛለን ማለት ነውና በሚታይ በግዙፍ ነገር ረቂቅ ነገር እናገኛለን። ስናገኝ ግን መንፈስ ቅዱስ በእኛ ሲያድር ልጅነት ስናገኝ በአይን አናይም፣ በእምነት ነው የምናየው ማለት ነው። ከዚህ የተነሳ በአይን የማይታይ ረቂቅ ልጅነትን ረቂቅ ጸጋን ስለምናገኝ ምስጢር እንለዋለን። ለምሳሌ በጥምቀት ልጅነት እናገኛለን ብያቸዋለሁ። ከእግዚአብሔር እንወለዳለን። ውሃው ወደ ማየገቡ ይለወጣል። እናየዋለን ወይ? አናየው። መቼ ነው የሚቀየረው? እግዚአብሔር በሚያውቀው ሰዓት ነው የሚቀየረው። አናውቅም። የሚቀየርበትን ሰዓት ስለማናውቅ ወይም ደግሞ ውሃው ወደ ማየገቡ የሚለወጠው ምን ሰዓት እንደሆነ ስለማይታወቅ ስለማይታይ ረቂቅ መንፈስ ቅዱስንም ስለምናገኝ ወይም ደግሞ ረቂቅ ልጅነትን ስለምናገኝ ምስጢር እንለዋለን። ሁለተኛው ምስጢር የሚባለው ምስጢረ ሜሮን ነው። እንደምታውቁት አሁን ሜሮን መንፈስ ቅዱስን ነው የሚወክለው። በቅባ ሜሮን ስንታተም መንፈስ ቅዱስ በእኛ ያድራል ማለት ነው። መንፈስ ቅዱስ በእኛ ያድራል። እንዴት እንደሚያደርግን አናውቅም። እንደሚያድር እናውቃለን፣ እንዴት እንደሚያደርግን አናውቅም። አሁን ይሄ ምስጢር ያሰኘው እሱ ነው። ሶስተኛው ቁርባን ነው። ቁርባን እንደምታውቁት ህብስት አቅርበን ወደ ስጋ መለኮት ይለወጣል፣ ወይኑ ደግሞ ወደ ደም መለኮት ይለወጣል። ምን ሰዓት በየትኛው ደቂቃ አናውቅም፣ እግዚአብሔር ነው የሚያውቀው። ሲለወጥ አናይም። ቅዱሳን እንኳን ሲያዩ ከተለወጠ በኋላ ነው የሚያዩት። ስለዚህ የማይታይ ስለሆነ ምስጢር እንለዋለን። ሌሎችንም ክህነት እንደምታውቁት ሊቃነ ጳጳሳቱ ሲባርኩን እንመለከታለን። በምን ቅጽበት እንዴት መንፈስ ቅዱስ እንዳደረና ሀብተ ክህነት እንደተሰጠን ግን አናውቅም። ምስጢረ ተክሊል የሚባለው ተክሊል ካህናት ሲፈጽሙልን እንመለከታለን። እንዴት ባልና ሚስቱ አንድ እንደሆኑ ግን እግዚአብሔር ነው የሚያውቀው። ማለት ረቂቅ ነው፣ ማይታይ ነው። አንድነታቸው ማይታይ ነው እንጂ ሁለቱ ይጨፈቃሉ ማለት አይደለም። ሌላው ምስጢረ ክህነት የሚባለው ነው። በክህነት ማለት ምስጢረ ንስሐ የሚባለው ነው። ስርየተ ኃጢአት ንስሐ ገብተን እንደምናገኝ እናውቃለን። ምን ሰዓት ይቅር እንዳለን ግን አይታይም፣ ረቂቅ ነው። ረቂቅ የሆነ ስርየተ ኃጢአት እናገኛለን። ስለዚህ ምስጢር እንለዋለን ስለማናየው። ሌላው የመጨረሻው ቀንዲል የሚባለው ነው። በቀንዲል ምስጢረ ቀንዲል ይፈጸምልናል። የፈውስ አገልግሎት ነው። እንደምታውቁት ምን ሰዓት እንደምንፈወስ በምን መልኩ እግዚአብሔር ወርዶ እንደሚፈውሰን ስለማይታወቅ ምስጢር እንለዋለን እንጂ ምንደብቀው ማለት አይደለም። ስለዚህ አንደኛው ለሚያምን የሚፈጸም ስለሆኑ ለሚያምኑ ምዕመናን የሚፈጸሙ ስለሆነ ሰባቱ ምስጢራት ምስጢር ብለናቸዋል። ሁለተኛው በምናየው አገልግሎት የማናየውን ጸጋ የምናገኝ ስለሆነ ምስጢራት እንላቸዋለን። ሶስተኛው ምስጢራት የምንልበት ምክንያት አብራርተን ማንጨርሰው ከህሊና በላይ ስለሆነ ነው። ስለ ስጋው ደግሞ ስናወራ ህብስቱ ተለውጦ ስጋ ወደ ስጋ መለኮት ይለወጣል እንላለን። ወይኑ ተለውጦ ወደ ደም መለኮት፣ ወይኑ ወደ ደም ይለወጣል ብለን እናስተምራለን። እንዴት ምን ሰዓት እንዴት ሊሆን ቻለ አናውቅም፣ ግን ይሆናል። ይህን እናምናለን እና ከህሊና በላይ ስለሆነ ምስጢር የምንለው ከዚህ የተነሳ ነው ማለት ነው። ሶስት ነገር አየን። የሚያምን የሚፈጸም ስለሆነ የምናገኘውን ጸጋ ስለማይታይ ረቂቅ ምስጢርን ስለምናገኝ በግዙፍ አገልግሎት ረቂቅ ጸጋን ስለምናገኝ
እና ደግሞ አብራርተን ማንጨርሰው ከህሊና በላይ ስለሆነ ይህንን ለመሳሰለ ነገር ምስጢር እንላቸው ከዚህ የተነሳ ነው። ሰባቱ ምስጢራት እንላቸው ከዚህ የተነሳ ነው እንጂ መደበቅ፣ መሰወር፣ መሸሸግ ፈልገን አይደለም። ለሚያምኑ እነግራለን፣ መማር ለሚፈልግ እናስተምራለን። ግን ምስጢር ያልናቸው ስለማይነገሩ ስለምንደብቃቸው ሳይሆን ቅድም ላነሳናቸው 3 ምክንያቶች ነው የሚለውን ትይዙልኛላችሁ። ምስጢር ያልናቸው ለዚህ ነው። መልካም ምስጢራት ያልናቸው እንደዚህ ለዚህ ምክንያት ከሆነ ሰባቱ ምስጢራት ነው ያልናቸው። ቤተክርስቲያን 7 ያደረገቻቸው ለምንድን ነው? የቤተክርስቲያን ምስጢራት 7 መሆን ነበረባቸው ማለት 7 ብቻ ናቸው ወይ? ለምንድን ነው 7 የሆኑት የሚለውን እናንሳ። በነገራችን ላይ 7 ቁጥር በቤተክርስቲያን በጣም ብዙ ነገሮችን እናነሳለን። በጣም ቁልፍ የሆነ ነገር ነው። የተወሰኑ ነገሮችን ላሳይ። በመጽሐፍ ቅዱስ ወይም ደግሞ ቤተክርስቲያናችን ትምህርት መሰረት ፍጹም ምንላቸው ቁጥሮች አሉ። ፍጹም ምንላቸው ፍጹም ነገርን የሚወክሉ ለምሳሌ አንድ ቁጥር ፍጹም ነው በቤተክርስቲያን። አሁን አንድ እግዚአብሔር እንላለን። አሃዱ እግዚአብሔር አንድ ነው እንላለን ፍጹም ለማለት ነው። ከዚያ 2 ቁጥርም ፍጹም ነው። ታስታውሳላችሁ ለአንድ ሰው 2 ልጆች ነበሩት። አንዱ ጠፋ፣ አንዱ ደግሞ ምንለው የጠፋው ልጅና ትልቁ ልጅና ትንሹ ልጅ ምንላቸው የሉቃስ ወንጌል ምዕራፍ 15 2 ልጆች የተባሉ መላእክትና የሰው ልጆች ናቸው። ፍጹም ለማለት ከ2 ከፍሎ 2 ቁጥራው ቤተክርስቲያን ፍጹም ይባላል። ሌላው 5 ፍጹም ይባላል። 5 ቁጥር የማቴዎስ ወንጌል ምዕራፍ 25 ላይ ታስታውሳላችሁ። 5ቱ ደናግል ማለት 5ቱ ሰነፎች 5ቱ ልባሞች የሚባሉ 10 ደናግል ምንላቸው አሉ እና 5 ፍጹም ይባላል ቤተክርስቲያን። 10ም ፍጹም ይባላል። 10ሩ ደናግል ምንላቸው 10 ቁጥር ቤተክርስቲያን ፍጹም ነው። 100 በቤተክርስቲያን ፍጹም ነው። 100 ነገደ መላእክት ምንለው ቁጥር አለ። 1000 ፍጹም ነው። 1000 ዘመን ይነግሳል ምንለው በዮሐንስ ራእይ 10000 ፍጹም ነው። እንዲህ ምንላቸው ፍጹም ምንላቸው ቁጥሮች አሉ ቤተክርስቲያን። ሌላው ደግሞ ዋናው ፍጹም የሚባለው በተለይ በዕብራውያን አቆጣጠር ፍጹም የሚባለው 7 ቁጥር ነው። እስመ ሁልቆ ሳብዕ ወሰባቱ ፍጹም ውእቱ በኀበ ዕብራውያን 7 ቁጥር በዕብራውያን ዘንድ ፍጹም ነው ብለው ይናገራሉ። እና በዕብራውያን አቆጣጠር 7 ሲባል 1 2 3 4 5 6 7 የሚለውን ብቻ ሳይሆን የሚወክለው ፍጹምነትን ነው የሚወክለው ማለት ነው። ፍጹምነትን የሚያሳይ ምስጢር ነው 7 ቁጥር። እንዲሁ 7 ምንላቸውን የተወሰነው ነገር ባመለከታችሁ በጣም ብዙ ነገሮችን ማንሳት ይቻላል። በነገራችን ላይ 7 ምንላቸው ለምሳሌ እግዚአብሔር ዓለምን የፈጠረው 7 ቀን ነው። ወይም ደግሞ 7 ዕለታት አሉን አይደል? አሁን ዓለም ሙሉ በ7 ቁጥር ነው የሚዞረው። በነገራችን ላይ 7 አይዋዳት ምንላቸው አሉ በቤተክርስቲያናችን በባሕረ ሐሳብ ትምህርትና የመጀመሪያው 7 ዕለታት ምንላቸው ናቸው። እግዚአብሔር 6 ዕለት ዓለምን ፈጠረ፣ 6 ቀን ዓለምን ፈጠረ፣ በ7ኛው አረፈ። ያረፈባት ቀን ራሱ 7ኛዋ ናት። 7 ቁጥር ፍጹም ነው። ወይም ደግሞ ይህ ቀን የተመረጠበት ራሱን የቻለ ምስጢር አለው ማለት ነው። ስለዚህ 7 ዕለታት ምንላቸው አሉ። እሱ ብቻ አይደለም። በእነዚህ ዕለታት ከተፈጠሩ አንዱ 7ቱ ሰማያት ምንላቸው አሉ። 7ቱ ሰማያት 3ቱ ዓለመ ሰማያት፣ ሌሎቹ ደግሞ ሰማይ ውዱድ፣ መንግስተ ሰማያት፣ ጽራርያ፣ መንበረ ሰማያት፣ መንበረ መንግስት ምንላቸው 7ቱ ሰማያት ምንላቸው አሉ። አሁን 7 ሰማያት ለምን ነው 7 የሆኑት? ፍጹም ለማለት ነው። 7ቱ ሰማያት ምንላቸው አሉ። እሱ ብቻ አይደለም። 7ቱ ሊቃነ መላእክት ምንላቸው አሉ። ሚካኤል፣ ገብርኤል፣ ሩፋኤል እያልን ምን ቆጥራቸው 7ቱ ሊቃነ መላእክት ምንላቸው አሉ። ለምን ነው 7 የሆኑት? 7 ፍጹም ስለሆነ ነው። ሌላው 7ቱ ኪዳናት ምንላቸው አሉ። ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ እንደዚህ እያልን ምን ቆጥራቸው እስከ ቅዱስ ኪዳነ ምህረት ወይም ደግሞ እስከ የካቲት 16 ድረስ ምን ቆጥራቸው 7 ኪዳናት ምንላቸው አሉ። ለምን ነው ኪዳናት 7 የሆኑት? ፍጹም ለማለት ነው። ፍጹም ለማለት ነው። አሁን እነዚህ ሁሉ 7 ምንላቸው ፍጹም ለማለት ነው። ሥላሴን ራሱ የምናከብረው በ7 ቀን ነው። ለምንድን ነው? ፍጹም አምላክ መሆኑን ለመግለጽ ነው። እና 7 ቁጥር ቤተክርስቲያን ሰፊ ምስጢራትን የያዙት ቁጥር ናት 7 በነገራችን ላይ እና ብዙ ነገሮችን አየን 7። አሁን እንቀጥል ብንል እስራኤላውያን እንደምታውቁት ከግብጽ በወጡ ጊዜ እግዚአብሔር በ7 ደመና ጋርዷቸው ነበር ይላል አይደል መጽሐፍ ቅዱስ። በ7 ደመና ጋርዷቸው ነበረ። አንዱ በላይ ፀሐይ እንዳይመታቸው፣ አንዱ በታች እንቅፋት እንዳይመታቸው፣ ሾህ እንዳይወጋቸው፣ አንዱ በፊት አንዱ በኋላ፣ አንዱ በቀኝ አንዱ በግራ፣ አንዱ ፊት ለፊት ሄዶ መንገድ ይመራቸው ነበር። 7 ደመና ይመራቸው ነበር ማለት ምን ማለት ነው? ምስጢር አለው ማለት ነው። እስራኤላውያን የመጨረሻ ምድረ ከነዓንን ሊወርዱ ሳለ ኢየሪኮን 7 ጊዜ ዞሩት አይደል? 7 ጊዜ ሲዞሩት ቅጽሩ ፈረሰ የኢየሪኮ ግንብ ይላል። ለምንድን ነው 7 ቁጥር ማለት 6 ጊዜ 5 ጊዜ ሲዞሩት ለምን ያኛው የኢያሪኮ ቅጽር ለምን አልፈረሰ? 7 ምስጢር አለው ማለት ነው። እና 7 በቤተ ክርስቲያን በጣም ብዙ ነገር ነው። አሁን በአዲስ ኪዳን ብናነሳ 7 በጣም ብዙ ነገር ነው። 7ቱ አጽዋማት ምንላቸው አሉ። 7ቱ የጸሎት ጊዜያት ምንላቸው አሉ። ክርስቶስ በመስቀል ላይ 7ቱ አጽርሐ መስቀል ተናግረዋል። 7ቱ ታምራት ምንላቸው አሉ። በነገራችን ላይ 7 በጣም ብዙ ነገርን እናነሳለን። ብዙ ነገር እናነሳለን። በዮሐንስ ራእይ እንደምታውቁት 7ቱ አብያተ ክርስቲያናት ለሰባቱ አብያተ ክርስቲያናት እንዲህ ብለህ ጻፍ ይለዋል ቅዱስ ዮሐንስን ክርስቶስ። 7ቱ ከዋክብት ምንላቸው አሉ።
ሰባቱ መቅረዞች ብሎ የሚያነሳቸው አሉ ቅዱስ ዮሐንስ። ሰባት በጣም ብዙ ሰፊ ድንቅ ያለፈው ምስጢር የሚገለጽባት ቁጥር ስለሆነች ነውና ፍጹም ወይም ደግሞ ብዙ ምስጢር ያለባት ስለሆነች ሰባት ምስጢራት ምንለው ፍጹም ምስጢራት፣ ፍጹም ጸጋ የሚገኝባቸው ፍጹም ከእግዚአብሔር ጋር የምንዋሃድባቸው ምስጢራት ስለሆኑ ሰባት አደረግናቸው። ወይም ደግሞ ሰባት የተባለው ለዚህ ነው። እርግጠኛ ነኝ ተግባብተናል ብዬ አስባለሁ። ሌላው ሰባት እንደምታውቁት መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ጥበብ ሐነጸት ቤተ ወአቀመት ላቲ ሰባታ ኢማደ፣ ጥበብ ቤቷን ሰራች ስንት ምሰሶዎችን አቆመች? ሰባት ምሰሶዎችንም አቆመች ይላል ቅዱስ ሶሎሞን። አሁን እዚህ ጋር ጥበብ የተባለው ክርስቶስ ነው። ሰባት ወይም ደግሞ ጥበብ የተባለው እግዚአብሔር ነው። ሰባት ምሰሶዎችን አቆመች የተባለው ደግሞ ቤትን ሰራ ማለት ዓለምን ፈጠረ ማለት ነው። ሰባት ምሰሶዎችን አቆመ ደግሞ ሰባቱን ዕለታት የሚያሳይ ነው። ወደ አዲስ ኪዳን ስናመጣው ግን ቤትን ሰራች የተባለው ክርስቶስ ቤተክርስቲያንን መሰረተ ማለት ነው። ሰባት ምሰሶዋን አቆመች ማለት ደግሞ ሰባቱን ምስጢራት ለቤተክርስቲያን ሰራ ማለት ነው እና የነ ሶሎሞንም ትንቢት እንዲፈጸም ሰባት የተደረገበት ቅድም የነገርኳችሁ ፍጹም ለማለት ብዙ ምስጢር ያላት ስለሆነ ሰባት ቁጥር ሰባት አልነው እንጂ በእነዚህ የሚወሰኑ ቁጥርን ብቻ 1 2 7 ምንለው ብቻ አይደለም፣ አቆጣጠርን ብቻ የሚመለከት አይደለምና ሰባት ቁጥር ፍጹም ለማለት ብዙ መልእክት የሚያስተላልፍ ስለሆነ ሰባት ሆኑ ለማለት ነው። አሁን የተወሰነ ሐሳቦችን አየን። ማለት ምስጢራት ማለት ምን ማለት እንደሆነ የምስጢርን ትርጉም አየን። ሰባት የሆኑበትን ደግሞ ምክንያት በተወሰነ መልኩ አየን። ሌላው ሰባቱ ምስጢራት ምንላቸውን በዝርዝር አይተናል። ምናልባት ሃይላይት ብቻ ላሳያችሁ። እንዳልኳችሁ ቅድም ስናይ ነበረ በዝርዝር የመጀመሪያው ምስጢረ ጥምቀት የሚባለው ነው። ሁለተኛው ምስጢረ ሜሮን የሚባለው ነው። ሶስተኛው ምስጢረ ጥምቀት የሚባለው ነው። አራተኛው ምስጢረ ቁርባን ምንለው ነው። አምስተኛው ምስጢረ ክህነት ምንለው ነው። ስድስተኛው ምን ገብቷቸዋል? ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት አራተኛው፣ ምስጢረ ንስሐ አምስተኛው፣ ምስጢረ ተክሊል ስድስተኛው፣ ምስጢረ ቀንዲል ሰባተኛው ማለት ነው። ሰባቱ ምስጢራት ምንላቸው እነዚህ ናቸው ነው። ሰባቱ እነዚህ ናቸው። መልካም። እነዚህን ካየን ሰባቱን ምስጢራት ሊቃውንት በብዙ መንገድ ይከፍሏቸዋል። በብዙ መንገድ ይከፈላሉ። በሚገባን እየከፋፈል እንመልከት። የመጀመሪያው ሊቃውንት ይህንን ሲያመሰጥሩ አንድ ቀን የሚፈጸምና በሂደት የሚፈጸሙ ምስጢራት ብለው ይከፍሏቸዋል። ዕለቱን የሚፈጸሙ ምስጢራትና በየጊዜው በሂደት የሚፈጸሙ ምስጢራት ተብለው ይከፈላሉ። ለምሳሌ ዕለቱን የሚፈጸሙ ምስጢራት ምንላቸው? ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን አንድ ቀን የሚፈጸሙ ምስጢራት ናቸው። አንድ ቀን የሚፈጸሙ ምስጢራት ናቸው። ሰው ተጠምቆ ሜሮን ከቀረ ልጅነትን አያገኝም። ሜሮን ብቻ ተጠምቆ ቁርባኑ ከቀረ ልጅነት አይገኝም። አንድ ሰው ፍጹም ልጅነትን ለማግኘት ከእግዚአብሔር ለመወለድ ሶስቱ ምስጢራት በአንድ ቀን ሊፈጸሙለት ይገባል ማለት ነው። እነዚህ ምስጢራት ምንላቸው? ቀደም እንደነገርኳችሁ ጥምቀት፣ ሜሮን እና ቁርባን የሚባሉት ለአንድ ሕፃን ወይም ደግሞ ለአንድ አማኝ ለአንድ አዲስ አማኝ በአንድ ቀን የሚፈጸሙ ምስጢራት የሚባሉ ናቸው። በአንድ ቀን የሚፈጸሙና በሂደት የሚፈጸሙ ተብለው የሚጠቀሱ ናቸው። በአንድ ቀን የሚፈጸሙት ጥምቀት፣ ሜሮን፣ ቁርባን የምንላቸው ናቸው። ሌላው ክህነት፣ ንስሐ፣ ተክሊል፣ ቀንዲል ከጊዜ በኋላ ስናድግ ለምሳሌ ክህነት የሚባለው አድገን ተምረን ለክህነት የሚያበቃ መስፈር ሲኖረን የምናገኘው ነው። ንስሐ ከ7 ዓመት ጀምሮ ኃጢአት መስራት ስንጀምር የምናገኘው ምስጢር ነው። ዕለቱ የሚፈጸም አይደለም። ተክሊል ለአቅመ አዳም ለአቅመ ሔዋን ስንደርስ ለትዳር ስንበቃ የምንፈጽመው ምስጢር ነው። ቀንዲል በተቸገርን በታመም ጊዜ ከጊዜ በኋላ የሚፈጸም ነው ማለት ነው። ስለዚህ አሁን ሶስቱ ዕለቱን የሚፈጸሙ ማይለያዩ ምስጢሮች ናቸው። ሌሎቹ ግን እንደየጊዜ ግብሩ እንደየሁኔታው የምንጠቀማቸው ምስጢራት ብለው ሊቃውንት ይከፍሏቸዋል። አንድ ቀን የሚፈጸሙ በሂደት የሚፈጸሙ የመጀመሪያው አከፋፈል። ሁለተኛው አከፋፈል የሚደገሙና የማይደገሙ ምስጢራት ብለው ይከፍሏቸዋል። የሚደገሙና የማይደገሙ ምስጢራት ብለውም ይከፍላሉ ሊቃውንት። ለምሳሌ የሚደገሙ ምስጢራት ምንላቸው? የሚደገሙ ምስጢራት ምንላቸው? ምስጢረ ቁርባን፣ ምስጢረ ቀንዲል፣ ምስጢረ ንስሐ እነዚህ የሚደገሙ ምስጢራት የሚባሉ ናቸው። ሌሎቹ ደግሞ ጥምቀት፣ ሜሮን፣ ክህነት፣ ተክሊል አራቱ የማይደገሙ ናቸው። ከሰባቱ አራቱ አይደገሙም፣ ሶስቱ ይደገማሉ ማለት ነው። ቅድም ሶስቱ በአንድ ቀን የሚፈጸሙ ናቸው፣ አራቱ ደግሞ በሂደት የሚፈጸሙ ናቸው ብለን በሂደት የሚፈጸሙና ዕለቱን የሚፈጸሙ ብለን ከፍለን ነበር። አሁን ደግሞ የሚደገሙና የማይደገሙ የሚለው ላይ አራቱ የማይደገሙ ጥምቀት፣ ሜሮን እና ተክሊል ማለት ጥምቀት፣ ሜሮን የማይደገሙ ማለት ነው።
ጥምቀት፣ ሜሮን፣ ተክሊል፣ ክህነት እነዚህ አራቱ ማይደገሙ ምስጢራት የሚባሉ ናቸው አራቱ። ሌሎቹ ደግሞ ንስሐ፣ ቁርባን፣ ቀንዲል ይደገማሉ። ሰው ያለ ኃጢአት መኖር ስለማይችል ንስሐ ይደገማል። ንስሐ ደግሞ ከጨረስን በኋላ ስጋው ደግሞ እንቀበላለን። ሰው ከታመመ 3 ጊዜ 4 ጊዜ ከታመምን ቀንዲልም ይደገምና የሚደገሙ ማይደገሙ ምስጢራት ብለው ይከፍሏቸዋል። ሌላኛው አከፋፈል የፈውስ አገልግሎት የፈውስ ምስጢራት የሚባሉ አሉ፣ የአገልግሎት ምስጢራት የሚባሉ አሉ። ለምሳሌ የአገልግሎት ምስጢራት የሚባሉት ክህነት ለምሳሌ የአገልግሎት ምስጢር የሚባል ነው። ተክሊልም የአገልግሎት ምስጢር ይባላል። ምክንያቱም በትዳራችን እግዚአብሔር ልናገለግል ስለሆነ የአገልግሎት ምስጢራት ይባላል። ሁለቱ ደግሞ ንስሐና ቀንዲል የሚባለው ደግሞ የፈውስ ምስጢራት ብለው ይከፍሏቸዋል። የፈውስ ምስጢራት ንስሐ በነፍሳችን ብንታመም በንስሐ በኩል እንፈወሳለን። የነፍሳችን ደዌ የምንፈወሰው በንስሐ በኩል ነው። ቀንዲል ደግሞ በስጋችን ብንታመም ምስጢረ ቀንዲል ተፈጽሞልን እንፈወሳለንና የአገልግሎት ምስጢራት ምንላቸው አሉ፣ የፈውስ ምስጢራት ምንላቸው አሉ። በዚህ መልኩም ይከፍሏቸዋል። በብዙ አከፋፈል ይከፈላሉ ማለት ነው። እነዚህ 7ቱ ምስጢራት ምንላቸው በተለያየ ክፍል ሊቃውንት አባቶቻችን ይከፍሏቸዋል። ይህንን ያክል ተመለከትን። በሚቀጥለው ስንገናኝ ደግሞ ከዚህ በሚቀጥለው ያለውን ከምስጢረ ጥምቀት ጀምረን በምንችለው እንማማራለን ማለት ነው። ስለዚህ ላልደረሰ እያደረሳችሁ ሰብስክራይብ እያደረጋችሁ ሌሎችም እያደረሳችሁ ትምህርታችንን እንቀጥላለን ማለት ነው። በመካከላችን ተገኝቶ ያስተማረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየን።